አርግዣለሁ ሁለተኛ ልጅ ምናምን ነገር ብለሽ ብዙ ነገር አውርተሽ ነበረ። ከዛም በላይ ሐኪም ቤት ሄደሽ ማስረጃ ይዤ መጥቻለሁ ወረቀት አለኝ ምናምን ብዙ ነገር እያልሽ ነበርና ያ ነገር አሁን ላይ አንቺም ላይ ምንም የሚያስታውቅ ነገር አላየንም ከይቅርታ ጋር ስለ እርግዝናሽ የሚያስታውቅም ነገር ያየነው ነገር የለም። ሲቀጥል ደግሞ ነገሩንም እንዴት ነው ተደፋፍኖ እንዲታለፍ ነው ያደረግሽው ማለት ነው። አሁን ግን ነገሮችን ማወቅ ስለምንፈልግ ከቻልሽ አሁኑኑ ሐኪም ቤት እንሂድና ያለው ነገር ቼክ ማድረግ እንፈልጋለን ሁላችንም ማለት ነው። ስለዚህ ይሄንን ነገር ማወቅ መቻል አለብን። ለምን ነገ ከነገ ወዲያ እርግጠኛ ባልሆንኩበት ነገር ላይ ሁልጊዜ አእምሮዬ እየተጨናነቀ መኖር የለብኝም አይደለ? ስለዚህ እርግጠኛ መሆን እፈልጋለሁ። ካንተ ነው ያረገዝኩት ብለሽኛል፣ ከኔ ከሆነ ደግሞ ስለዚህ ሆድሽ ላይ ስላለው ልጅ ያገባኛል ማለት ነው። ሰላም ሰላም። ዛሬ አክተር ያጫውታል እንዴ? ሩታ እስከ ዛሬ የት ነበርክ እኮ? ገና ሆድሽም እኮ አልገፋም። እንደዛ ለማለት እንኳን አልበቃሽም። እስከ ዛሬ ለማለት እንኳን አንደኛ ነገር፣ ሁለተኛ ነገር ደግሞ ያኔ በዛ ኮንፊደንስ ሳናገረ የተንበጨበጭከው ዛሬ ምን ተገኘ? እሺ ሩታ አሁን አዳምጠኝ። አውራ አዳመጥኩ። በነገራችሁ ላይ እንደ ኤርሜላ አሲስት ሴት በህይወቴ አይቼ አላቅም። አሲስት ባብ ሴት ማለት ኤርሜላ ናት። በመቀጠል አብረሽ ዛሬ ልክ ሌላ ነገር በህይወት ላይ መምጣት ሲጀምር ነው ስለ ሁለተኛው ልጅ ያሳሰበክ። ሲጀመር እኮ የተወለደው ልጅ ራሱ አላፍትና የመውሰድ የአባትነት አላፍትና የወሰክ ሰው አይደለም። ገና ዛሬ ኤርሜላ ጋር ቴክስት ተላከና ስለ ልጅ ያሳሰበ ማለት ሰዎች ምን እንደሚሉ አላወቅም ነበረ። ገባ? አንተ ያንተ ስራ እያስረገዙ መሄድ ነበረ አይደል? ስራህም እንደዛ ነው። በቃ አሁን ያስከው ሙድ ያንን ነው። ደግሞ ጋጠ ወጥ ማለት ነግርሃለች እሷ። ራስህ እያሳየኸው ነገር ወደ ሰው ለማስመሰል አትሞክር። ጋጠ ወጥ ማን እንደሆነ ህዝብ ሁሉ ያውቀዋል። ገባ? አንተ እኮ ወለክ በ5 ወሩ በ3 ወሩ ሌላ ሴት ያስረገዝክ ሰው ነህ። ገባ? የልጅህ እናት እንኳን አርግዣለሁ ስትል ወረቀት ይዘህ ስትመጣ የዛን ቀን ምን ነበር ያልክ? አሁን ገና ለገና ደግሞ ሌላ ነገር ሲፈጠርብህ ወደ እሷ ለመመለስ ስታስብ ስታቅድ የሆነ የመመለስ ፍላጎት ምን ነው? ኤርሜላ እንደማታዋጣ አወቅ የሆነ ነገር አይተህ ነው አይደል? ኤርሜላ ጋር ወይስ አስረገዝካት ወደ ሩታ ደግሞ ለመመለስ አሰብክ? ለምን አስፈለገ ዛሬ ላይ ማወቁ? የዛን ጊዜ ወረቀት ተሰጠህ አላመንክም። እንግዲህ የሐኪም ቤት ወረቀት አምጥታ ሰጠችህ። ሂደህና የፈለክበት ቦታ አብረን ሄደን ቼክ እናርግ ስትልህ የዛን ቀን ኮንፊደንስ ያልኖረህ ዛሬ ለማወቅ የፈለክበት ምክንያት ምንድን ነው? ዛሬስ እንዴት ማወቅ ፈለክ? በጣም የሚደብር ነገር ነው ማለት አንተ ሁሌ ህይወት ሰው በመራህ መንገድ ብቻ እየተመራ እንደ ህፃን ልጅ እንደ በግ አትጎተት። ገባህ? ኤርሜላ በዚህ ሄድ ስትል ትሄዳለህ፣ በዚህ ውጣ ስትል ትወጣለህ። የዛን ጊዜ ማመን የለብህም አላረገዝች ምናምን ስትል ትተሄክ። ዛሬ ደግሞ እናጣራ ስትል ተጎተተ መጣ። ምን በአንተ ሪሞት ነው እንደ ሩታ የምትንቀሳቀሰው የሚመስልህ? መጀመሪያ ራስህን አዳምጥ። በሴት ደግሞ አትመራ። በሴት የሚመራ ወንድ መጨረሻው አያምርም። አንተ አሁን እየተመራህ ያለው በኤርሜላ ነው። ኤርሜላ ደግሞ እየደገሰችልህ ያለህ ነገር አላወቅም። ገና ታሳብድሃለች። ገና ህይወትህ በቃ አንተ የምትኖረው ህይወት ይምሰልልኝ ማለት ምንም ደስታ የሌለው ህይወት ነው እየኖርክ ያለው። አሁን ግን በቃ የውስጥ የልብ አውቆ በሚፈልጉት መንገድ እየመሩክ ነው እነ ኤርሜላና አቤል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። መተና ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁ ደግሞ እየገለጻችሁ ላይክ አድርጉ። አበረታቱኝ ውዶቼ፣ በጣም ያስፈልጋል እንዴ። እኔ በየቀን እየመጣሁ እየለፈለፍኩ እናንተ ላይክ ሼር ካረጋችሁልኝ ሀሳብ አስተያየታችሁ ካልገለጻችሁልኝ አረኛንም እንዴ ዞር ብላችሁ ለማንኛውም ማለት ነው የትላንቱ እንዴት ነበር ትላላችሁ? ልጅ እኮ ጸጋ ነው። እውነትም ዳኒ ተናግሯል። የሁለት አራስ ዳይቨር ምናምን አስጨነቀው መሰለኝ። ኤርሜላም ስታረክስ የዳይቨር ምናምን አስጨነቁት ይመስለኛል። አሁን ሀሳቡ ሊቀይር ወይስ ኤርሜላን አስረገዘ ወደ ሩታ ለመመለስ ሀሳብ ወይስ ወደ ሌላ ሴት ደግሞ ለመሄድ ነው ሀሳቡ? አልገባኝም። ዛሬ ላይ ምን አነሳስቶት ነው?
10 በመጀመሪያ ደረጃ በቃልህ ለመኖር ሞክር። በቃላችሁ አንተም እቺ መሳይህም ሄርሜላ ማለት ነው። ከትላንት ወዲያ አትድረሽብኝ ብላችኋት ነበር አይደል ሩታ? ግን ምትደርሱባት ደጋግማ ምን ነግራችሁ እናንተ ናችሁ እንጂ እሷ አይደለችም። ፈልጋት በሆነ ባልሆነ ፈልጋት ትሄዳለህ፣ ትመጣለህ፣ መልሳ የእሷ ስም ቁመን ለማጥፋት ትሞክራለህ። በጣም አስመሳይና አሲስት ናችሁ ሁለታችሁ ማለት ነው። ሁለታችሁ በቃ ሩታን የሆነ በቃ ምንድነው ክፉ ተናግራ የሆነ ሰው እንዲጠላት የማታረጉት ጥረት የለም። ነገር ግን እሷ ፈጣሪ ያላላት ገባ። ፈጣሪ ሁሌም ከተበዳዮች ጎን ነው። ለማንኛውም እስኪ ያሰባችሁ ሰው ግን ቴክስቶች እየደረሳት ነው ያለው። ያገባኝ ታዲያ እኔ ያገባኛል። እሺ ቴክስቶች እየደረሳት ነው ያለው። እሷ ያገባኝ ይድረሳት ምን አገባኝ እኔ። እሺ ስለሱም አያገባሽም አይግባሽም እየተጠየቅን ያለውን ነገር ውስጥ ላይ ፍራቻ ከሌለና ውሸት ከሌለ በግልጽ አማርኛ መናገር ነው። ነገሮችን በዚህ ግባ በዚህ ውጣ ማለት አይጠበቅበትም። አንድ ሰው ቀጥታ ሲያወራ ቀጥታ የመመለስ ግዴታ አለብሽ ብዬ አስባለሁ። አይለብም እንደተማረ ሰው ማለት ነው። ቀለው ማለት አይጠበቅብሽም። ወደ ግራ ወደ ቀኝ ማለት አይጠበቅብሽም። በቀጥተኝነት ከዚህ በፊት አርግዣለሁ፣ ሁለተኛ ልጅ አርግዤልሃለሁ እያልሽ የነበረው ነገር አዲስ ህይወት እንደጀመረ አውቀሻል በደንብ። ካልተዋጠልሽ ይዋጥልሽ። ኦፍ ኮርስ መብቴ ስለሆነ ነው እዚህ ድረስ የመጣሁት። ስለዚህ ሌላ ጥያቄያችንን ለመመለስ ሬዲ ሁኚ። አይ አብርሃም ሊመለስልኝ ፈልጌ ነው እርግዝናው ውሸት ነው ካልሽ ኦኬ እንቀበላለን፣ እንሄዳለን። አይ እርግዝናው ደግሞ ካልሽ ምንም ችግር የለውም። አራታችንም ሄደን ቼክ የምናደርገው ነገር ይሆናል። ቼክም አላረግም፣ ምንም የመመለስ ግዴታ የለብኝም። በመጀመሪያ ደረጃ ሄርሜላ ስለ ራስሽ ወቂ፣ ስለ ራስሽ ማንነት ወቂ። በመቀጠል በሩታ ህይወት ምንም አይነት ነገር አያገባሽም። ሲቀጥል አዲስ ህይወት ጀምሯል። አዲስ ህይወት ብርቅ ነው ላንቺ እንዴ? ነገ ጥሎሽ መሄዱ እንደኮ ነው። ጥሩም ወንድ ደግሞ ይዘሽ ቢሆን አሪፍ ነው። ከጥሩም ወንድ ደግሞ አዲስ ህይወት ጀምረሽ ቢሆን ጥሩ ነበረ። ገባሽ? ትላንት ልክ ዛሬ ላንቺ ቆሞ እንደሚመሰክር ላንቺ እንደሚከራከር ሁሉ ትላንት ካንቺ የበለጠ አሞጋጉሷት ነበር ሩታን። ካንቺ የበለጠ ሚዲያ ላይ ወጥቶ አፉ ሞልቶ ተናግሮላት ነበር። ገባሽ? ዛሬ ባንቺ ፊት እንደዚህ ቢያረጋት እንደዚህ ቢናገራት እንደተናገራት አትይ። ነገም ምን ለማለት ፈልጌ ነው? ነገም አንቺ ያው ነሽ። ገባሽ? ነገም አንቺን በሌላ ሴት ሲቀይርሽ ስላንቺ መጥፎ ነው ወጥቶ የሚያወራ። በዚህ ልክ የሆነ ምንድነው የበላይነት አይሰማሽ ለማለት ነው። በዚህ ልክ አትመኪበት። የምትመኪበት አይነት ወንድ ቢሆን ጥሩ ነበር፣ ግን አይደለም። ገባሽ? ካየ ሁሉ አዲስ የሚሆን ነው አብረሽ ማለት። በመቀጠል ደግሞ አንቺ ስለ ሩታን የመናገር ምንም አይነት መብት የለሽም። በዚህ ጉዳይ ሩታን የመጠየቅ ምንም አይነት መብት የለሽም። ማን መብት ሰጠሽ? ምን ቤት ነሽ አንቺ? ምን አገባሽ? ስለ ሩታው ህይወት ያገባሻል? በመቀጠል አብርሽ ጥሎኝ ሄደል ብለሽ ምናምን ምትይ ጥሏት ከሄደ እኮ ቆየ። ልዑል አለ እኮ ዛሬ ሆዷ ላይ ስላለው ልጅ አሳስቦት ምናምን ይመለሳል ልትል ተዩና ትላንት ወልዳ ለአሳየችው ልጅ ራሱ ያባተነ ፍቅር መስጠት ያልቻለ ለልጁ ርህራሄ የሌለው ነገ ልጅ ምን አይነት መልስ ጥያቄ ጠይቀኛል ምን አይነት መልስ እሰጠዋለሁ ብሎ ያላሰበ ወንድ ነው አብርሽ ማለት። ገባሽ? ስለ ልጅ ቦታ ላለው ሰው ነው እንደዚህ የምትጨነቂ እንደዚህ የምታወርለት። ሩታ ደግሞ አይተሻል። በቃ ልዑልም እያሳደገች ነው። በምን አይነት ሁኔታ እያሳደገች ምን አይነት እናት ሆና እናትም አባትም ሆና እያሳደገች ጀግና ሴት ናት። ስለሱ አያሳስብሽ። ገባሽ? በማያገባሽ ጥልቅ አትበይ፣ በማይመለከትሽ አትግቢ። ነገም አንቺም ያው ነሽ። ልጅ አሳፍቅፎሽ ነው የሚሄደው። ሴቱ ነሽ። የሴት ህመም ያልተረዳሽ ነገ ሲያምሽ ምናልባት ሊገባሽ ይችላል። ገባሽ? ነገ የሩታ የቆመችበት ቦታ ስትቆሚ ትረጂታለሽ። አብርሽ ደግሞ ማስመሰል ይቅርብህ። በጣም አስመሳይ ነህ። ማስመሰል ትችልበታለህ። ሩታዬ ደግሞ ሁሌም ጀግና ጠንካራ ሴት። እንደዚህ በቃ በመጡበት መመለስ ነው ያለብሽ። ማንንም ለማንም መስገድና ለማንም መፍራት ምናምን የለም ከዚህ በኋላ ስለዚህ አንተ የምትጠብቅበት ምክንያት ወይ አንተን የምትልበት የምታስፈልግበት ምክንያት ምንም የለም። የዛን ጊዜ አባት ነህ ብላ ስትነግርህ የመለስከላህ መልስ ድጋሚ ተመልሰህ ያው ከረሳኸው ማለት ነው። ምን አይነት መልስ ምን አይነት አረካት አድርገህ እንደሄክ ሂድ። ጋጠ ወጥነት ደግሞ ካንተ የበለጠ ጋጠ ወጥነት ያሳየን የለም። የሷ ስም ለማጥፋት ብዙም አትሩጥ።
ገባ? የአባቱ አይደለም የሚመለከተው ያልሽ አንቺ ስለራስሽ ወቂ። ምክንያቱም ሁሉንም ባንቺ ልክ ሁሉም ሴት ባንቺ አትይ ኤርሚላ ማለት ነው። ሩታ ምን አይነት ሴት እንደሆነች ሁላችንም ጠንቅቀን እናውቃለን። እሱም ደግሞ ምን አይነት ሴት እንደሆነች ጠንቅቆ ያውቃታል። ገባሽ? ጠንቅቀ ታውቀኛለህ ስትለው አፉ የዘጋ በምክንያት ነው። አንቺ ዝም ብለሽ በማያግባሽ ገፍተሽ አፍሽ አትክፈች። ለው ምቲ አንቺ ራስሽ ነሽ እንጂ እሱ አይደለችም። በማያገባሽ እየገባሽ ሰው ሲጠላሽ ራሱ ወቂ እስኪ። ለማንኛውም ወደ ቤተሰቦች ለምነበረን ቆይታ ይሄን ይመስላል። ሀሳብ አስተያየታችሁ ደግሞ አስቀምጡልኝ። ላይክ ሼር ያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።